እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን የሚሆነው ታውቅ ይሆን 11 ሚሊዮን ቶን ቦምቦች በዚህ በ80 ዓመት ውስጥ አሜሪካ በተለያዩ ሀገራት ጥቃት እንዳደረሰች እስኪ ይህንን በሚመለከት በዝርዝር የት ነው ያደረሰችው፣ ምን ያህል ቶን በየሀገሩ እንዳዘነበች የሚገልጽንና ይሄ ውጤታማ ሆኗል ሲባል ደግሞ ውጤት ያመጣው ምንድነው፣ ለአሜሪካስ ያመጣላት ጥቅም ምንድነው የሚለውን በዝርዝር ዛሬ እንገልጻለን። ይህንን በተመለከተ እስከዛሬ ከ80 ዓመት ሙሉ አሜሪካ በተለያዩ ሀገሮች ያደረገችውን ጥቃት የቦምብ ጥቃት በተመለከተ ነው። የፕሮግራማችን ይህንን ይመስላል። እስኪ አሁን መጀመሪያ ከተራ ቁጥር 10 ነው የምንጀምረው። 10 እያልን እስከ አንደኛ ደረጃ ድረስ ጉዳት የደረሰባቸውን አሁን ከዝቅተኛ አስሮቹ ውስጥ የመጀመሪያው 10ኛ የሚሆነው ሰርቢያ ነው። በሰርቢያ አሜሪካ 2000 ቶን ቦምቦች አዝነዋለች። ሰርቢያ ይሄ ትልቅ ጉዳት ተብሎ በታሪኳ ከተመዘገበ ነው። 9ኛ ተርታ የያዘው ደግሞ ሊቢያ ነው። በሊቢያ 10,000 ቶን ቦምቦችን ያፈነዳቸው። 10,000 ቶን በሊቢያ ቦምቦችን አፈንዳለች። በሊቢያ ደግሞ የሊቢያን መንግስት ቀይራለች። ሊቢያ ለሁለት እንዲከፈል አድርጋለች። የሊቢያን ነዳጅ ለራሳቸው ጥቅም እንዲውል አድርገውታል። ሊቢያውያን ግን በመሐመድ ቀዛፊ በነበረበት ጊዜ ጥሩ ኑሮ ይኖሩ የነበሩ ናቸው። አሁን ወይኔ እያሉ ደም እንባ እያለቀሱ ናቸው ማለት ነው። ሌላው 8ኛ ተርታ የያዘችው ደግሞ ሶሪያ ነች። ሶሪያ 15,000 ቶን ቦምቦችን ነው ያዘነበችባቸው። ያው የሶሪያ ህዝብ በዓለም ተበተነ፣ ንብረቱን አጣ። ወደኋላ 50 ዓመት ወደኋላ እንዲጎተቱ አድርገዋል። አሁን ደግሞ አሸባሪ ሲሉት የነበረው መንግስት ተክተው አሁን የኛ አገልጋይ ነው ብለው አምነዋል። ግን እርግጠኛ ነኝ የሶሪያ መሪ እጅግ በጣም ስማርት ስለሆነ ጎበዝ ስለሆነ ይህንን ችግር ቀስ ብሎ ለማለፍ ስራ እየሰራ እንደሆነ ይገባኛል። ዞሮ ዞሮ ይሄ መንግስት የሶሪያ መንግስት ሶሪያን የሚያሳድግ ይመስለኛል። በጣም ስማርት ልጅ ነው። ሶሪያን ሊቀይር ይችላል። በ7ኛ ደረጃ ደግሞ አፍጋኒስታን ነው። በአፍጋኒስታን 100,000 ቶን 100,000 ቶን ቦምቦችን ነው ያዘነበችው። ይህንንም አዝንባ አሜሪካ በዛ ሀገር እንደፈለገች ልትኖርና እንደፈለገች ልታደርግ በፍጹም አልተቻላትም። ካሊባን እናወርዳለሁ ብላ ገብታ ካሊባን ስልጣኑን ቀምቶ ተቆጣጥሯል። እናስታውሳለን። አሜሪካ ከዛ ሀገር ስትሸሽ ወሰውን እንደ ወረቀት እየበተነች ነው የሸሸችው። ያላትን ንብረት አንድ ንብረት ሳትል ነው ብድግ ብላ ጥላ የወጣችው ካሊባን። በዚህ የተነሳ አፍጋኒስታንን አሁን ተቆጣጥሯል። አፍጋኒስታንን አሁን በጥሩ ደረጃ እየቀየራት ይገኛል። አሜሪካ ግን ይህን ሁሉ ቦምብ 100,000 ቶን ቦምብ አዝንባ ያገኘችው ውጤት አለ ቢባል ምንም ነገር የለም ማለት ነው። ሌላው በ6ኛ ደረጃ የያዘችው ደግሞ ኢራቅ ነች። ኢራቅ 110,000 ቶን ቦምቦችን ነው በኢራቅ አሜሪካ ያዘነበችው። ኢራቅ ውስጥ ስናይ ደግሞ ኢራቅ ሻአና ሱኒ በማለት ከፋፍላለች። ነዳጁን እንደፈለገች ትቀልድበታለች። እዛ ሀገር ግን ኢራቅን ከኢራን ከላከላል ያለችው ለኢራን አስረክባ ነው የወጣችው ኢራቅን። እዚህም ሀገር አሜሪካ ያደረገችው ነገር አለ ቢባል ያው ነዳጁ በርካሽ ዋጋ እንዲሸጥ እና የነዳጁ መንግስትን ቢሸጠው በአሜሪካ በኩል ስለሚል ለምሳሌ $3 ቢሊዮን ወይ ደግሞ $300 ቢሊዮን ከሸጠች
ለእናንተ የሚገባችሁ $1 ቢሊዮን ነው ብላ ነው ሌላውን እዚህ ቀመጥ ብላ የምትከለክላቸው። ስለዚህ ይህንን ነገር አግኝታለች አሜሪካ። ኢራቃውያን ግን ለኢራን አሳልፈው ሰጥተዋል ማለት ነው። በአምስተኛ ደረጃ የሚገኘው ደግሞ ሰሜን ኮሪያ ነች። በሰሜን ኮሪያ 635,000 ቶን ቦምቦችን ነው የተጠቀመችው። በሰሜን ኮሪያ ይህንን ብትጠቀም ማዕቀብ ብታደርግ፣ ሰሜን ኮሪያ ግን ቴክኖሎጂዋን የበለጠ አሳድጋ የበለጠ የመከላከል አቅሟን አበርትታ አሁን የኒውክሊየር መሳሪያ ታጥቃ አሜሪካንን ሊያወድም የሚችል ሚሳኤሎችን ይዛ አሁን አሜሪካንን ታስፈራራለች። አሜሪካ ግን ይህንን እንደ ትልቅ ድል ልትቆጥሮ ፈልጋለች። ይህንን 635,000 ቶን በ3 ዓመት ውስጥ ያፈነዳቸው ወይ ደግሞ የተኮሰችው ነው ማለት ነው። በነገራችን ላይ ከዚህ አንዱ ቦምባ ማለት ነው አንድ ቦምብ 1 ቶን ነው የሚመዝነው። ስለዚህ ያንን በዚህ ቁጥር ሲባዛ ምን ያህል ቶን እንደሆነ ይነግረናል ማለት ነው። በአራተኛ ደረጃ የምትገኘው ደግሞ ሰሜናዊ ቪየትናም ነች። ቪየትናም ለሁለት ነው። ሰሜናዊ ቪየትናም ለብቻዋ 1 ሚሊዮን ቶን ነው የዘነበባት። 1 ሚሊዮን ቶን ዘንበባታል። ግን አሜሪካ በዛች ሀገር ተሸንፋ ነው የወጣችው። በሶስተኛ ደረጃ ደግሞ ካምቦዲያ ነው። ካምቦዲያ 2.5 ሚሊዮን ቶን በላይ ነው የተጠቀመችው። በካምቦዲያ 2.5 ሚሊዮን ቶን ተጠቅማ ካምቦዲያን ግን አሁን በጣም የሚያሳዝን ደረጃ ነው ያለችው። በሁለተኛ ደረጃ ደግሞ የያዘችው ደግሞ ላኦስ ነች። ላኦስ 3 ሚሊዮን ቶን በላይ የሆነ ቦምቦችን ተጠቀመችው። ይሄ ከ3 ሚሊዮን በላይ ቦምቦች ተጠቅማ ግን አሁን ላኦስ ያለችበት ደረጃ ዝቅተኛ ነው። አሜሪካ በጦር መሳሪያ የምታንበረክክ ይመስላታል። በአንደኛ ደረጃ ደግሞ ያለችው ቪየትናም ነች። ቪየትናም 4 ሚሊዮን በላይ 4 ሚሊዮን ቶን በላይ የሚሆን ቦምቦችን ነው በቪየትናም እየተጠቀመችው። የቪየትናምን ስናይ ቪየትናም እጅግ በጣም በሚገርም ወታደራዊ ጥበብ ነው አሜሪካን ያሸነፈቻት። አሜሪካን አሸንፋ ደግሞ አሁን ቪየትናም እጅግ በጣም በሚያስደንቅ ሁኔታ በዓለማችን ተአምር የሚያስብል እድገት እያሳየች ነው ቪየትናም። አሜሪካ ወደ ቪየትናም በፍጹም ዞር አታይም። በፍጹም በቃ ይበቃኛል ብላ ነው የወጣችው። ምክንያቱም እዛ የረገፉ የአሜሪካን ወታደሮች እጅግ በጣም ብዙና እጅግ በጣም አስደንጋጭ የሆነ ወታደራዊ ሽንፈት ነው የገጠማት። ያንን ሽንፈቷን በሆሊውድ ፊልሞች ልታሳካ ሞክራለች። ግን ያው እውነት ተደብቆ አይቀርም። አሜሪካን እዛ የዘመቱ አሜሪካን በጣም አስቀያሚ ጦርነት እንደነበረ እና በጣም ጭንቅላት የተሞላው ጦርነት ያካሄዱ እንደነበረ ተነግሯል። ተከበራዊ ተከታታዮች አሜሪካ ይህን ሁሉ ቶን እንትን አድርጋ ፈሰስ አድርጋ ያመጣችው ነገር ግን የለም። 11 ሚሊዮን ቶን ቦምቦችን ነው በዚህ በ80 ዓመት ውስጥ በዓለም ዙሪያ ያፈሰሰችው። አሜሪካ ምን አገኘች ከተባለ ለተወሰነ ዓመታት እሷ እንደፈለገች የምታደርግበትን ዓለም ፈጥራለች። አንዳንድ ሀገሮች ደግሞ ማዕቀብ አድርጋባቸው ልታሽመደመዳቸው ያሰበችውን ሀገሮች በሙሉ ማዕቀብ የተደረገባቸው ሀገሮች መሽመድ ሳይሆን ወታደራዊ ቴክኖሎጂያቸውን በጣም እያበለጸጉ መጥተው አሁን ለምሳሌ እንደ ኢራን አሜሪካንን ልታንበረክክ ችላለች። ስለዚህ አሜሪካን በወታደራዊና በማስፈራራት ውጤታማ ልትሆን የምትችልበት ነገር እንደሌለ ያሳየ ሂደት ነው። አሁን በቀጣይ አሜሪካ ምን ትሆን የሚለውን ደግሞ ባለፈው ፕሮግራሜ ላይ አቅርቤዋለሁ። ስለዚህ አሜሪካ በወታደራዊ አቅም በማስፈራራት
ሁልጊዜ ዓለም የምትገዛ ይመስላት ነበረ። ግን አሁን ከዛ ነገር ውስጥ የወጣች ይመስለኛል። ጥሩ ትምህርት ያገኘች ይመስለኛል። እሺ የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህንን ይመስላል። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሰላም። ቻው ቻው።